ዞዛምባ ጊዮርጊስ በሚያምር መልክዓ ምድር ግዙፍ ተራራ ወገብ ላይ የተቀመጠ ሲሆን ከትልቁ የዞዛምባ ግርጌ ዋናውን የተራራውን ክፍል ሳይለቅ በአንድ ገጽ ብቻ የሚገኘውን ቀይ አለት በመፈልፈልና በማራኪ መንገድ በማስጌጥ የተሰራ ቤተክርስቲያን ነው። ቅዱስ ላሊበላ እንዳነጻቸው የሚነገሩ ውቅር ቤተክርስቲያናት ብዙ ናቸው። ያም ሆኖ ከላስታ ውጭ ያሉት ብዙም አይታወቁም። ከነዚህ መካከል አንዱ ዞዛምባ ጊዮርጊስ ነው። ጠሪያ ስሙ ዞዛምባ ቅዱስ ጊዮርጊስ ይባላል። የተመሰረተው በ11ኛው ክፍለ ዘመን በቅዱስ ላሊበላ ነው። የተገደመው በአፄ ይስሐቅ ዘመነ መንግስት ነው። የህንጻው አይነት በዙሪያው በሶስቱ ስላሶች በቅናተ ዮሐንስ በ15ቱ ነቢያተ እግዚአብሔር በ12ቱ ሐዋርያት በ13ቱ ሕማማተ መስቀል ምሳሌ የተቀረጹ ስራዎች ይገኙበታል። ዞዛምባ ጊዮርጊስ በ11ኛው መቶ ክፍለ ዘመን በቅዱስ ላሊበላ ቢሰራም ተሰውሮ ከቆየ በኋላ ከ1414 እስከ 1429 ዓ.ም በአፄ ይስሐቅ ዘመነ መንግስት አቡነ አብሳዲ በተባሉ አባት ተገኝቶና በንጉሱ ፈቃድ በገዳምነት አገልግሎት እንዲሰጥ መደረጉ ይነገራል። አቡነ አብሳዲ 444 መነኮሳትን በመያዝ ያገኙትን ህንጻ ቤተክርስቲያን በማጸዳት የአካባቢውን ነዋሪ ሃይማኖትን በማስተማርና ሰፋ ያለ ርስት ለገዳሙ እንዲሰጥ በማድረጋቸው ከዞዛምባ ታሪክ ጋር ስማቸው ሁልጊዜም አብሮ ይነሳል። የዞዛምባ ጊዮርጊስ ገዳም ህንጻ ቤተክርስቲያን 8 በልዩ ጌጥ የተፈለፈሉ አምዶች ከላሊበላ ውቅር አብያተ ክርስቲያናት ጋር የሚመሳሰሉ በርና መስኮቶች አሉት። በውስጡ መቅደስና ቅድስት እንዲሁም 40 ሜትር ጥልቀት ያለው የጸበል ቦታ፣ ሙሽራ ቤት ተብሎ የሚጠራ የክርስትና ማንሻ ክፍል እንዲሁም የት ድረስ እንደሚርቁ የማይታወቁ የመሬት ውስጥ መንገዶች ወይንም ዋሻዎች ይገኛሉ። የብራና መጽሐፍት፣ ንዋየ ቅዱሳት፣ የግራኝ አህመድ 3 ዱላዎችና መቀመጫ ወንበር፣ የአረብኛ ጽሑፍ ያለበት ደወል፣ በራስ ወሌ የተበረከተ የክብር መስቀልን የመሳሰሉ ቅርሶችም በዞዛምባ ጊዮርጊስ ይገኛሉ። በስፍራው ለረጅም ዓመታት እንጀራ የማይበሉ ጥራጥሬና ቅጠላቅጠል ብቻ የሚመገቡ መነኮሳትም ይገኙበታል። አለታማ ከመሆኑ የተነሳ ገና ያልተደረሰባቸው አብያተ ክርስቲያናት ሊኖሩ እንደሚችል በስፍራ ያሉ አባቶች ይናገራሉ። ጓላ ምስራቅ በለሳ ወረዳ አማራ ክልል ማዕከላዊ ጎንደር ዞን ከአዲስ አበባ 747 ኪሎ ሜትሮች ላይ ርቃ የምትገኘው ጓላ የምስራቅ በለሳ ወረዳ ዋና ከተማ ናት። ታሪካዊቷ ጎንደር አሁን ከምንገኝበት 179 ኪሎ ሜትር ርቀት ላይ ትገኛለች። 151 ሺህ ገደማ ሰው የሚኖርባት ምስራቅ በለሳ ሜዳና ተራራማው መልክዓ ምድሯ አቻ ነው። 40 በመቶ ሜዳ ሲሆን 30 በመቶ ደግሞ ተራራማ፣ 90 በመቶ ቆላማ አየር ንብረት አለው። ጓላ ከተማ ሜዳማ ምድር ላይ ያረፈች ናት። ኮረብታማ ተራሮች ደጀን በሆኗት ከተማ ብዙ አንቆይም። የመጣነው ተደብቆ የኖረ ቅርስ ፍለጋ ነው። እነኚህ ተራሮች ሸኝ ናቸው። የምንደርስበትን ፍለጋ ስንጓዝ የምንመለከተው ሁሉ የመድረስ ያክል ትርጉም አለው። መስመሩን ስናየው ኢትዮጵያ ውስጥ ብዙ መስመሮችን ማውጣት ይቻላል።
ይህ መስመርም አንድ የጉዞ መስመር መሆን ይቻላል ብዬ አስባለሁ። ከመጣንበት ከአስፋልት አቋርጠን ወደዚህ ከገባንበት ጀምሮ ስናይ ወደ ዶጎማ ስንደርስ ጎን ተክለ ሃይማኖት አለ፣ ወይና ደጋ አለ። ብዙ መስቦች በመንገድ ላይ አሉ። አካባቢው አቀማመጡ ተፈጥሯዊ በእንግሊዘኛ ላንድስኬፕ የሚባለው እጅግ ውብ እና የሚያምር ቦታ ነው። እዚህ ስንመጣ ደግሞ ታሪኩ እጅግ የገዘፈ አሰራር ጥበቡ ያማረ የተለየ የሚባል ቅርስ ያለበት ነው ይሄ ዞዛምባ ጊዮርጊስ። እንደ ዘብ መንገደኛ ማስቆም የሚችሉ ውብ ተራሮች ምንሽራቸው ውበት ነው። እዚህ ዘመን ተሻጋሪ ቅርስ ከኔ ዘመን አይኖች ተሸሽጎ ኖሯል። እዚህ ዓለም ሊመጣበት ሲገባ የሀገር ልጅ ተሰብስቦ የማይመጣበት ቅርስ ከነ ታሪኩ አለ። ዞዛምባ ሲባል ሰምታችኋል? እዞዝ ማለት እንግዲህ ታሪኩን የሚባለው እዞዝ እንደ ትዕዛዝ ትዕዛዝ ማለት በትዕዛዝ የመጣ ነው የሚባለው። ዞዝ ሳይሆን እዞዝ የሚባለው እና ትዕዛዝ በትዕዛዝ የመጣ እንደሆነ ነው እንግዲህ የሃይማኖት አባቶች የሚናገሩት። ዞዛምባ የጥንት ነው። ስሙ ሲጠራ ኖሯል። የበለሳ መገለጫ ሆኖ ታውቋል። ዞዛምባ የአምባው ብቻ መጠሪያ አይደለም፣ የምድሩ ብቻ መወኪያ አይደለም። ፈልጎ ለመጣ ብዙ ትርጉም አለው። አጠቃላይ ቀበሌው ዞዝ ይባላል፣ ቦታውም ዞዝ ይባላል ማለት ነው። ያው ዞዝ አምባ የሚባለው ከዛ የመጣ ነው። ዞዝ አምባ የሚለው ቀበሌውም ዞዝ ነው የሚባለው፣ ቦታውም ዞዝ ነው የሚባለው ማለት ነው። እነኚህ ተራሮች አይን መሳብ ብቻ አይደለም፣ ጆሮ የሚያሰጥ የሚደመጥ ታሪክ የሸሸጉ ናቸው። እዚህ 900 ዓመት ወደ ኋላ የሚመልስ የሀገር ሀብት በክብር ይገኛል። ቅዱስ ላሊበላ እንዳነጻቸው የሚነገሩ ውቅር ቤተ ክርስቲያናት ብዙ ናቸው። ከላስታ ውጭ የሚገኙት ብዙም አይታወቁም። ከማይታወቁት መካከል አንድ ብለን ብንቆጥር ዞዛምባ ዋናው ነው። በየገዳማቱ በየበረሃ ውስጥ ስለተሰደዱት ፍቅርህን በመብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።